አከብረዋለሁም አለ። እስከ መቼ ድረስ ተመልከቱ። ረጅም ዕድሜንም አጠግበዋለሁኝ አለ። ያ ሰላም ረጅም ዕድሜን ጠግበዋል ብለው የሚያምኑት መሲሁን ማን ናቸው? ዛሬ ላይ እስካሁን ድረስ የሚሉት ማን ናቸው? እስኪ መልሱ ልጆች። ከማን እዚህ ጋር ደግሞ አላህና መልእክተኛው የፈረዱ ቢሆን የሚለው ነው አይደለ? እንዴት ነህ? ደህና ነሽ ወይ? እግዚአብሔር ይመስገን። አለን። እሺ ያቀለሽ? አንድ ሁለት ሶስት አለ። እሺ ጥያቄሽ ምንድነው? የቁርአን ጥያቄዎች ናቸውና እሺ የሚጻረሩ ሀሳቦች ናቸው ብዬ የማስባቸው ናቸውና እየከፈትክ እያሳየኝ አንተ ትመልስልኛለህ እየጠየቅኩ። ችግር የለውም። የቱ ጋር ከፈትልሽ? ሱራ 39:44 ላይ። እሺ 39:44 እሺ ሄሎ አቤት። አለይኩም ሰላም። አልሐምዱሊላህ በኋላ። እሺ 44 ላይ ምን ይላል? ምልጃ መላውም የአላህ ብቻ ነው። የሰማያትና የምድር ስልጣን የእርሱ ብቻ ነው። ከዚያም ወደ እርሱ ትመለሳላችሁ በላቸው ይላል። እሺ ምልጃ ያላህ ብቻ ነው ይላል እዚህ ጋር እና በቂያማ ቀን ነብዩ መሐመድ ለእናንተ ይማልዱላችኋል። ስለዚህ ሁለቱ ሀሳብ አይጻረርም። እዚህ ጋር ምልጃ ያላህ ብቻ ነው ብሏል። እዛ ጋር ደግሞ ነብዩ መሐመድ ይማልዳል ካለ ሁለት የተለያዩ ሀሳቦች ናቸው ማለት ነው። አይደለም ጠይቄ ለመለሰልሽ አትደምድምሽ። እሺ አሁን እዚህ ላይ ባለቤትነቱን እየገለጸ ነው። ምልጃ ባለቤትነቱ የማን ነው? አሁን ስለ ምልጃ ሲወራ ጊዜ አንድ ምልጃ ተቀባይ አካል አለ፣ ሁለተኛ አማላጅ አለ፣ ሶስተኛ የሚማለድለት አካል አለ፣ አራተኛ ስራው ምልጃ ተብሎ ይጠራል። ገብቶሻል አይደል? የሚያስታርቀው የሚያማልደው ማን ነው ከተባለ እንዳልሽው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። የምልጃው ባለቤት ተቀባዩ የምልጃን የሚቀበለው አካል ማን ነው? ያው እና እርሱ ነው። ምልጃ መላው የአላህ ብቻ ነው አለ። ባለቤትነቱ እርሱ ብቻ ነው። ከገብርኤል ጋር ከማንም ጋር ከመላእክት ጋር ሄደን አናማልድ ላ እርሱ ነው ምልጃውን የሚቀበለው አካል። አማላጁ ማን ነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። የሚማለድለት አካል አለ ደግሞ። ገብቶሻል አይደል? ኃጢአተኛ አካል ማለት ነው። ከኃጢአቱ ምህረት እንዲደረግለት ነው አይደል? ያ ስራው ደግሞ ምን ተብሎ ይጠራል? ምልጃ ተብሎ ደግሞ ስራ ይጠራል። ይሄ ነው። እሺ ስለዚህ እዛ ጋር የሚያሳየው ባለቤትነትን ነው። አዎ እዛ ባለቤትነትን ነው። እርሱ የምልጃ መን ዘ ለዚ የሽፈዑ ዒንደሁ ኢላ ቢኢዝኒሂ ይላል። ቆይ አሁን ሌላ ቦታ ላይ ይሄን የሚተረጉምልሽ ላሳይሽ። ከእኔ ዘንድ ያለ እኔ ፈቃድ ማን አለ የሚያማልድ ይላል። የሚፈቅደው የማይፈቅደው እሱ ራሱ ነው ባለቤትነቱ። የሚያማልደው ግን ሌላ አካል ነው። ማን ነው የሚያማልደው ከእኔ ዘንድ ያለ እኔ ፈቃድ ይላል። ላሳይሽ፣ እሱን ላስነበብሽ። እሺ ሱረቱ አልበቀራ 255 ሱረቱ አልበቀራ አንዴ ካሜራውን ላዙረው። ያን እዚህ ጋር ይታያሻል። እዚህ ጋር ምን ይላል? አላህ ማለት እንግዲህ ስለ አላህ ባህሪ ሙሉ ባህሪ የሚናገር ነው። ይሄ ምዕራፍ አላህ ከእርሱ በቀር ሌላ አምላክ የለም አለ። አንድና ብቸኛ ነው። ህያው ነው፣ ራሱን ቻይ ነው፣ ማንገላጀትም እንቅልፍም አትይዘውም። በሰማያት ውስጥና በምድር ውስጥ ያለው ሁሉ የእርሱ ብቻ ነው። አሁን አዳምጪ፣ ለጥያቄው መልስ እዚህ ጋር ያ እርሱ ዘንድ በፈቃዱ ቢሆን እንጂ የሚያማልድ ማን ነው ይላል። አየሽ፣
ከእርሱ ዘንድ የሚያማልዱ ሌላ አካሎች አሉ። ማን ነው ፈቃጁ? እርሱ ራሱ ነው። ያለ ፈቃዴ ማን አለ የሚያማልድ ይላል። እርሱ ምልጃን የሚፈቅደው የማይፈቅደው እርሱ ነው፣ ባለቤትነቱን የሚገልጽ ነው። የሚያማልድ ደግሞ ሌላ አካል አለ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው ማለት ነው። ሐታ መላእክቶችን ቢሆኑ ያለኔ ፈቃድ አያማልዱም ይላል። በሱረቱ ነጅም ላይ ሲናገር አላህ ሱብሓነሁ ወተዓላ ወከም ሚን መለኪን ፊ ሰማዋት ላ ትግኒ ሸፋዓቱሁም ሸይአን ኢላ ሚን ባዕድ አን የእዘነ አላህ ሊመን የሻእ ወየርዳ ይላል። ወላ ተንፈዑ ሸፋዓቱ ዒንደሁ ኢላ ሊመን አዚነ ለህ ይላል። ከእኔ ዘንድ ለፈቀድኩላቸው ሰዎች ካልሆነ በስተቀር ምልጃዎች አይጠቅሙም ይላል። እኔ ነኝ የምፈቅደው የማልፈቅደው እሱ ባለቤትነቱን የሚገልጽ ነው። ገብቶሻል? እሺ ቀጥል። ልቀጥል? ሌላ ቀጥል። ሱራ 916 ላይ ቁጥር እሺ 916 916 إن الله له ملك السماوات والأرض يحيي ويميت وما لكم من دون الله من ولي ولا نصير ይላል። አላህ የሰማያትና የምድር ንግስና የእርሱ ብቻ ነው ይላል። የሰማያትና የምድር ንግስና ሁሉ የእርሱ ብቻ ነው። ሕያው ያደርጋል ይገድላልም ማለት ነው። ሕያው የሚያደርገው እርሱ ነው፣ የሚገድለውም እርሱ ነው። ለእናንተ ከእርሱ በቀር ጠባቂ ረዳትም የላችሁም ይላል። እሺ ከዛ ከዚህ ሀሳብ ጋር አይሄድም ያልኩት ሱራ 5:55 ላይ እዚህ ጋር እንደው ፖይንቱ ረዳት ከእርሱ በቀር የላችሁም ይላል። አምስት ስንት ነው ያልሽው? 5:55 ኢነማ ወልዩኩም አላሁ ወረሱሉሁ ወለዚነ አመኑ አለዚነ ዩቂሙነ ሰላተ ወዩእቱነ ዘካተ ወሁም ራኪዑን ይላል። ረዳታችሁ አላህና መልእክተኛው እነዚያም ያመኑት ብቻ ናቸው። እነርሱ እነዚያ ሶላትን በደንቡ የሚሰግዱ እነርሱ ያጎነበሱ ሆነው ምጽዋትን የሚሰጡ ናቸው ይላል። እዚህ ቦታ ላይ እንግዲህ መርዳት ሲባል ጊዜ ለሁለት ይከፈላል። አምላክ ይረዳል ወይ? አዎ አምላክ ይረዳል። ሰዎች የሚረዳሉ ወይ? አዎ ይረዳሉ። ወጥሻል አይደል? ያ ማለት ስለዚህ አላህ ብቻ አላህ እዚህ አላህ እረዳለሁ ብሏል፣ እዚያ ደግሞ ሌሎች የሚረዳሉ ስላለ የሚጋጭ ነገር አይደለም። ለምሳሌ አምላክ ሰጭ ነው አይደለ? ሰዎችም ይሰጣሉ እኮ። አምላክ ሰጭ ነው የሚለውን ወስድና ሰዎችም ይሰጣሉ የሚል ካለ ይጋጫል ማለት አይደለም። እነዚህ በአቅማቸው የሚረዱት ነገር አለ፣ ፈጣሪ የሚረዳው ነገር አለ። አምላክ ይሰጠኛል፣ አምላክ ስጠኝ ካልኩት ልጅን ይሰጠኛል አይደል? እነዚህ ልጆቹ ሰውንም ስጠኝ ብዬ የምቀበለው ነገር አለ፣ ብር ይሰጠኛል። አይሽ አምላክ ይረዳናል አይደለ? ሰውም ይረዱናል እኮ በአቅማቸው። ያ ነው። ያ ማለት ይጋጫል ማለት አይደለም። አማኞች አማኝ አንዱ ለአማኝ ለሌላው አማኝ ይረዳል። መልእክተኛው ለአማኞች ይረዳሉ። ልክ እንዲሁ አማኝ ለአማኝ እንደሚረዳዳ ፈጣሪ ደግሞ ይረዳል። ፈጣሪ ይረዳል የሚለውን ወስደን እዚያ ቦታ ሌላ ቦታ ላይ ደግሞ አማኞች የሚረዳዳሉ የሚለውን ይሄ ይጋጫል ማለት አይደለም። ሁሉም ይረዳል። የመርዳት ሁኔታ ግን የተለያየ ነው። የፈጣሪ መርዳት አለ፣ ፍጡሮች የሚረዱት መርዳት አለ። በአቅሟ ፍጡር ትረዳለች፣ አንዷ ሌላውን ትረዳለች አይደለ? ፈጣሪም ይረዳል እና ይሄ የሚጋጭ ነገር አይደለም። እሺ እኔ ብቻ ነኝ የሚለውን ስላየ ይመስለኛል ካላ በቀር ረዳት የላችሁም ይላል። አዎ እርሱ ብቻ በሚችለው ነገራቶች ላይ ሌላ ማንም ሊረዳ አይችልም። ለምሳሌ ልጅ መስጠትን ማን ነው የሚችለው? ፈጣሪ ብቻ ነው አይደል? ያንን መርዳት ይችላል ሰው አይችልም። ያ ማለት ግን ሌላን ነገር መርዳት አይችሉም ማለት ነው? ይችላሉ። ብር ስጠኝ ብለው ሰው እርዳኝ በብር ብለው ይረዳኛል አይደል? ይረዳኛል። አንዴ ሄደክ ወይ ነው አግዘኝ እርዳኝ ብለው የሆነ ቃል ለማንሳት ይረዳኛል፣ ያግዘኛል። እሺ እርሱ ብቻ በሚችለው ነገር ላይ ማንም በዚያ ላይ ማንም ሊረዳ አይችልም ከእርሱ ውጭ። ከእርሱ ውጭ ደግሞ ፍጥረታቶች አንዳቸው ለሌላቸው በሚችሉት ነገር ላይ ይረዳዳሉ። ያንን የሚዘጋ አይደለም ይሄ ቃል። እዚያ መልእክተኛውና አማኞች ይረዳዳሉ ስልጅል ጊዜ በሚችሏት ነገር ለማለት ነው። እሺ እሺ ሁለትን የቀረኝ ሁለትን እና ጨርሳለሁ። እሺ ሱራ 2:106 ላይ አድርግልኝ። 2:106 إن
እሺ ማ ነንሰኽ ሚን አየቲን አው ኑንሲሃ ነእቲ ቢኸይሪን ሚንሃ አው ሚስሊሃ አለም ተዕለም አነ አላህ ዐላ ኩሊ ሸይኢን ቀዲር ይላል። አንቀጽ ብንለውጥ ወይንም እርሷን ብናስረሳ ከእርሷ የሚበልጥን ወይንም ብጤዋን እናመጣለን ይላል። አላህ በነገር ሁሉ ላይ ቻይ መሆኑን አታውቅምን ይላል። እሺ እዚህ ጋር ሐሳቤ ምንድነው? ያላ ቃል ይለወጣል ማለት ነው። ኦኬ ቢለውጥ ማለት የተሻለ ህግ ቢያመጣ ማለት ነው። ለምሳሌ የሆነ ህግ ያወርድና ከዛ የተሻለ ህግን ደግሞ እሱ ያመጣል። ለምሳሌ ንገርሽ እዚሁ ከቁርአን ላይ ላንሳለሽ። ሰዎች መጀመሪያ ላይ ፍርዱ ምን ነበር? ዝሙትን ከሰሩ እስኪሞቱ ድረስ ቤት ውስጥ ይታሰሩ የሚል ህግ ነበር። ይሄን አላህ ቀየረውና ምን አደረገ? የተሻለ ሰጠን። ምን 100 ግርፋት ይገረፋል። እዛን ወዛን ፈጅልዱ ኩለ ዋሂድ ሚንሁማ ሚአተ ጀልዳ 100 ግርፋት ይገረፋሉ ይተዋሉ። ያንን ህግ ማን ነው የሚቀይረው ከተባለ ፍጡር ከሆነ ላ ፍጡር የመቀየር አቅም የለውም። ራሱ አምላክ ነው ያንን የተሻለ ብሎ ገለጸው እዚሁ ላይ። ከዚያ የተሻለን ህግ አላህ ምህረት ያደርግላቸዋልና አምላክ ይምራል አይደለ? ያዝናል አይደል? ያንን ከባድ የነበረውን ህግ ቀለል አድርጎ የማውረድ እንትን አለ ያለ ማለት ነው። ፍጡር ይቀይረዋል ወይ ይህን የአምላክን ቃል? አይችልም እሱ። ስለዚህ ራሱ አምላክ አላህ መጀመሪያ ያወጣውን ቃል መቀየር ይችላል። እሺ ሱራ 18:27 ላይ ግን አብረን እናየዋለን። ቃሌም አይለወጥም ይላል። እሱ ቃል ኪዳን ገብቶ ከሆነ አምላክ ያንን በፍጹም ማንም የሚቀይር የለም ነው። ያንን ቃል ወስሮ ከሆነ ቃሌ አይለወጥም። ቃል ሲል ጊዜ አንድ አይደለም ትርጉሙ፣ ንግግር ሊሆን ይችላል። ልክ እንዲሁ ደግሞ ቃል መግባትም ሊሆን ይችላል። አላህ እንዲህ ያደርጋለሁ ብሎ የተናገረው ቃል መግባት ከሆነ ችግር የለውም። 16 ስንት ነው? 18:27 18:27 ያ ወትሉ ማ ኡሕየ ኢለይከ ሚን ኪታቢ ረቢክ ላ ሙበድለ ሊከሊማቲሂ ወለን ተጅደ ሚን ዱኒሂ ሙልተሐ። ከጌታ መጽሐፍ ወደ አንተ የተወረደውን አንብብ፣ ለቃላቶቹ ለዋጭ የለውም፣ ከእርሱም በቀር መጠጊያን በፍጹም አታገኝም ይላል። የእርሱን የአላህ ሱብሓነሁ ወተዓላን ቃል ማንም የሚለውጥ የለም። እዚህ ቦታ ላይ እርስ ለእርሱ ሳይሆን ሌላ አካሎች ናቸው። ሌላ አካል መጥቶ የእርሱን ቃል ሊለውጥ አይችልም ነው። እሱን ቅድም ስነግርሽ ነበረ። ሌላ ቦታ ላይ ያጠየቅሽ መስሎኝ ነው። ወተመት ከሊመቱ ረቢከ ስድቀን ወዐድላ ላ ሙበድለ ሊከሊማቲሂ ይላል ሱረቱል አንዓም ላይ። የኔን ቃል የሚለውጥ ማንም የለም ይላል። እና እዚህ ቦታ ላይ ቅድም እንዳልኩሽ የአምላክን ቃል ማንም ሰው መጥቶ ሊለውጥ አይችልም ነው የሚለው። የጌታህም መጽሐፍ ወደ አንተ የተወረደውን አንብብ፣ ለቃላቶቹ ለዋጭ የላቸውም ይላል። ማንም የሚለውጣቸው የለም የእርሱን ቃል ማለት ነው። ለቃላቶቹ ጊዜ 10 ስንት 64 ላይ 10:64 ለሁም ልቡሽራ ፊ ልሐያት ዱንያ ወፊ ልአኺራ ላ ተብዲለ ሊከሊማቲላህ። ለእነርሱ ይላል በቅርቢቱ ወይንም በመጨረሻይቱ ብስራት አላቸው፣ የአላህ ቃላት መለወጥ የላትም። ይህ እርሱ ታላቅ ዕድል ነው ይላል። ይህ አላህ ሱብሓነሁ ወተዓላ ለሁም ልቡሽራ ፊ ልሐያት ዱንያ ወፊ ልአኺራ፣ ለእነርሱ ብስራት አለችላቸው በቅርቢቱም ዓለም በቀጣዩም ዓለም ይላል። ለማን? ለአማኞች ማለት ነው። ከላይ እየገለጸ ነው። ይህ የአላህ ሱብሓነሁ ወተዓላ ቃል ነው። ይህን ቃሉን ደግሞ የሚለውጥ ማንም የለም ነው። ላ ተብዲለ ሊከሊማቲላህ፣ ለአላህ ቃላቶች ማንም ለዋጭ የላቸውም ይላል። እና ይህ ነው የአላህን ቃላት የሚለውጥ ማንም የለም ይላል። ይህ እርሱ ታላቅ እነዚህ ለአማኞች ቃል የገባው አለ፣ ያንን ቃሉን የሚለውጥ ማንም የለም ማለት ነው። لهم البشرى في الحياة الدنيا وفي الآخرة لا تبديل لكلمات الله لهؤلاء الأولياء البشارة من الله في الحياة الدنيا بما يسرهم ومنها الرؤيا الصالحة يراها المؤمن أو ترى له وفي الآخرة بالجنة لا يخلف الله وعده ولا يغير أيش يرسون قال كدان يقبون የሚለውጥ የለም ማለት ነው። ተፍሲሩ ላይ ላሳይሽ ከፈለግሽ እኔ ቃል ገብቼላችኋለሁ። አንቺ ንግግሩ መስሎሻል። ስለ ንግግሩ አይደለም እዚህ ጋር እየተናገረ ያለው ስለ ቃል ኪዳኑ ነው። የኔን ቃል ኪዳን ይሄ አይታጠፍም እያለ እየተናገረ ነው። ወደ አማርኛ ልቀይርልሽ እዚህ ተፍሲሩ ጋር ማለት ነው። ያ የኔን ቃል ይሄ ቃሌ ነው፣ ለአማኞች የገባሁት ተስፋና ቃል ነው። ይሄ ቃሌ ደግሞ ማንም የሚለውጠው የለም እያለ ነው።
ላ ዩኽሊፉ ላሁ ወዕደሁ ወላ ዩገይር። ወደ አማርኛ በትክክል ከተረጎመው ጎግል ዓለይሂ ሰላም በትክክል ከተረጎሙት ሁሉንም ወደ አማርኛ ልቀይርላችሁ። እሺ ለእነዚህ ቅዱሳን አማኝ የሚያየው ወይም ለእነርሱ የሚታየውን ጽድቅ ጨምሮ በዱንያ ህይወት ደስ የሚያሰኝ አማርኛው እግዚአብሔር ብሎ ነው የሚተረጉመው። አላህ የሚለውን አማርኛው እግዚአብሔር ብሎ ነው የሚተረጉመው። እሺ እግዚአብሔር የገባውን ቃል አያፈርስም ይላል። አየሽ፣ ቃሉን አያፈርስም ነው የሚለው። ይታይሻል መግዲ? አዎ እያየሁ። አዎ የገባውን ቃል አያፈርስም አይለውጥምም ነው። ይህም ትልቅ ስኬት ነው እና ይህ ነው። እሺ ቃል ኪዳኑ እንደማያፈርስ እንደማያጠፍ እየተናገረ ነው። እሺ የመጨረሻ በቃ እኔና በቃ እሺ ሱራ 18:26 ላይ ሱራ ስንት? 18 18:26 26 ቁልላሁ አዕለሙ ቢማ ለቢሱ አላህ የቆዩትን ልክ አዋቂ ነው ይላል በላቸው። የሰማያትና የምድር ሚስጥር የእርሱ ብቻ ነው። እርሱ ምን ያይ ምን ይሰማም ያለ እነርሱ ማ ለሁም ሚን ዱኒህ አብሱር ቢሂ ወአስሚዕ። እርሱ ምን ያይ ምን ይሰማም ለእነርሱ ከእርሱም በቀር ምንም ረዳት የላቸውም። በፍርዱም ቀን በፍርዱም አንድንም አያጋራም ይላል። እሺ በዚህ ላይ ጥያቄሽ ምንድን ነው? እዚህ ጋር አላህ በፍርዱ ቀን ማንንም እንደማያጋራም ብቻውን ፈራጅ እንደሆነ ነው። እሺ ሱራ 33 ቁጥር 36 ላይ አርጋ። እሺ 33 36 ላይ 36 እሺ አላህና መልእክተኛውም ነገርን በፈረዱ ጊዜ ለምእመናት ከነገራቸው ለእነርሱ ምርጫ ሊኖራቸው አይገባም። የአላህና የመልእክተኛውንም ትእዛዝ የጣሰ ሰው ግልጽ የሆነን መሳሳት በእርግጥ ተሳሳተ ይላል። እሺ እዚህ ጋር ደግሞ አላህና መልእክተኛው የፈረዱ ቢሆን የሚለው ነው አይደለ? እዚህ ጋር ስለ ምድራዊ ፍርድ እየተናገረ ነው። ይሄ ሐራም ይሄ ሐላል የምንለው ዛሬ የምንሰራቸው ነገራቶች አሉ አይደለ? በዚህ ነገር ላይ ነው እንጂ ስለ ትንሣኤ ቀን ፍርድ አይደለም። አላህና መልእክተኛው የሆነን ነገር ከወሰኑ ከተናገሩ እያለ ነው። ያ ነው ስለ ምድራዊ ፍርድ ነው። በምድር ላይ አምላክ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሌላም ቦታ ላይ ወአን ያሕኩም በይነሁም ቢማ አንዘለላህ ይላል። ሙሐመድ ሆይ እኔ ወደ አንተ ባወረድኩት ህግና ስርዓት ፍረድ እያለ ያዛቸዋል። አየሽ ዳዊትንም ፍረድ ብሎት ነበር በጊዜው። ያ ዳውድ ኢና ጀዐልናከ ኸሊፈተን ፊል አርድ፣ ዳዊት ሆይ እኔ አንተን በምድር ላይ ምትኪ አድርጌሃለሁኝና ፈሕኩም በይነ ናስ ቢልሐቅ፣ በሰዎች መካከል በእውነት ፍረድ ይለዋል። ስለዚህ ነቢያቶች የፍርድን ስልጣን ከተሰጡ ካየሽ በቁርአን ላይ በምድራዊ ስልጣን ላይ ምድር ላይ የአምላክን ህግና ስርዓት መሰረት አድርገው ይፈርዳሉ። ስለዚህ እንጂ ስለ ትንሣኤው ቀን አይደለም። የትንሣኤ ቀን የሚፈርደው ኢነላሀ የሕኩሙ በይነሁም የውመል ቂያመቲ ፊማ ካኑ ፊህ የኽተሊፉን ይላል። አላህ የትንሣኤ ቀን በሰዎች መካከል የሚፈርደው እሱ ራሱ ነው። እሺ አመሰግናለሁ። እና ትላንት ስታወራ ከሰማሁህ ላይ ካስታወስከው ንገረኝና እሱን ጽፌ ልውጣ። ለምሳሌ ከምን አስታውሽ? የሆነች ልጅ ስጠይቅህ ከእናንተ መጽሐፍ ቅዱስ ኢየሱስ እንዳልተሰቀለ አሳይሻለሁ ብለሃት ነበር። አዎ እንግዲህ ክርስቶስ ተሰቀለ የሚልም አለ ተጽፏል። ነገር ግን እንዳልተሰቀለ የሚያሳዩ አሉ። ያ ማለት ነገሩ በእርሱ ላይ በእውነት እንዳልሆነ ነው ስናገር የነበረው። በእርግጥ ትላንትና ስለ ቁርአን ላይ ስላለው ነው። አልገደሉትም አልሰቀሉትም ብሎ የተናገረውን ነው። እሱን ነው የምትፈልጊው ወይንስ ከመጽሐፍ ቅዱስ አንጻር ያለው ነው የምትፈልጊው? ከመጽሐፍ ቅዱስ ላይ ያለው። እሺ ከመጽሐፍ ቅዱስ ላይ ኢየሱስ ክርስቶስ እንደሚታወቀው አድነኝ እያለ አምላኩን ለምኖ ነበር አይደል? የዛኔ ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ ምን ይላል መሰለሽ? እያሳየውሽ 12:27 ላይ ምን ይላል? ዮሐንስ ወንጌል ይታይሻል። ምዕራፍ 12 ይቅርታ ማቴዎስ ነው የከፈቱት። ዮሐንስ 12:27 ላይ ስትወርጅ ጊዜ ምን ይላል? አሁን ነፍሴ ታውካለች፣ ምን ስላለሁ አባት ሆይ ከዚህ ሰዓት አድነኝ፣
አድነኝ እያለ ለምኖታል አይደል? ጸሎት አድርጓል። ብዙ ቦታ ላይ እንደ ጸለዩ ያሳየናል። ጸሎት አድርጓል። ስለዚህ ይሄን ጸሎቱን አምላክ ተቀብሎታል፣ ሰምቶታል ወይ ከተባለ አዎ ሰምቶታል። እንደሰማው የት እናገኛለን ከተባለ ዕብራውያን ምዕራፍ 5 ቁጥር 7 ያው እርሱም በስጋው ወራት ያ ማለት ምድር ላይ ያለ ከሞት ሊያድነው ወደሚችል በብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ፣ እግዚአብሔርንም ስለመፍራቱ ተሰማለት። ጸሎቱ ተሰምቶለታል። ከሞት ለሚያድነው ወደ አምላኩ ጸሎት አደረገ። ተመልከች። ስለዚህ አምላኩ ያንን ጸሎቱን ሰምቶታል ማለት ነው። ጸሎቱን መጀመሪያ ምን ላይ ነበር ያልከኝ? አድነኝ ብሎ የለመነበትን ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ምዕራፍ 12 ቁጥር 27 ቁጥር 27። እሺ ከዛ ጸሎቱ ተሰምቶለታል። ይሄ ደግሞ ዕብራውያን ምዕራፍ 5 ቁጥር 7 ምዕራፍ 5 ቁጥር 7። እሺ ያው እና ይታያችኋል። ማቴዎስ ወንጌል ምዕራፍ 4 ቁጥር 6 ላይ ተመልከቱ። ይህ ስለ ኢየሱስ ክርስቶስ የተነገረ ነው። መላእክቱን ስለ አንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሳል ተብሎ ተጽፏልና ይላል። አየሽ፣ ስለ ኢየሱስ ክርስቶስ ነው። የቱ ጋር ነው የተጻፈው ስንል ጊዜ መዝሙረ ዳዊት ላይ ነው። መዝሙረ ዳዊት ላይ ቀጥታ ስንሄድ ይሄን ጥቅስ እናገኛለን። ስለ ኢየሱስ እንደሆነ የአዲስ ኪዳን ባለቤቶች አስቀምጠውታል። ያው የት ነው? መዝሙረ ዳዊት ላይ ይታይሻል። መዝሙር 91 ላይ ቃል በቃል እዚህ ጋር ጫን ስተያትችን የማቴዎስ ወንጌል የሚለውን ስትጫኘው ይሄን ቃል አስመልክቶ የተጻፈው የት እንደሆነ ያስቀምጥልሻል። መዝሙር 91 ላይ ይሁን መዝሙር 91 እንሄድና ስለሱ የተነገረውን እስኪ ምን ይላል ሙሉውን እንመልከተው። ስለሱ እንደሆነ የአዲስ ኪዳን ባለቤቶች ጽፈውልናል። ሙሉ ምን ይላል? ስለ ኢየሱስ የተነገረ ነው። 91 ላይ እንመልከት። ያሁኑ ቃል በቃል ያውና እዚህ ጋር ታገኙታላችሁ። ያው በመንገድ ሁሉ ይጠብቁህ ዘንድ ይላል። ይታይሻል መዝሙር ላይ መዝሙር 91 ምዕራፍ ቁጥር 11 በመንገድ ሁሉ ይጠብቁህ ዘንድ መላእክቱን ስለአንተ ያዛቸዋልና ይላል። እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል ይላል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ ይላል። ይህ ምን ያሳያል? ክርስቶስ በጠላቶቹ ላይ የበላይ እንደሚሆን ነው የሚያሳየው አይደለ? በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ፣ እሱ ያሸንፋቸዋል። ቀጥሎ ምን አለ? በእኔ ተማምኗልና አስጥለዋለሁኝ አለ። እንግዲህ ከጠላት እንደሚያስጥለው እየተናገረ ነው። ክርስቶስ በእግዚአብሔር የተማመንኩ ነኝ እያለ ይናገራል። ያስጥለዋል ከጠላቶቹ። ስሜንም አውቀዋልና እጋርደዋለሁኝ አለ። ከጠላት ነው የሚጋርደው። ቀጥሎ ምን አለ? ይጠራኛል አለ። እንግዲህ ቅድም ጠርቷል አይደል? አምላኩን አድነኝ ብሏል አይደል? ይጠራኛል። ከዚያስ እመልስለታለሁ አለ። መልስ ይሰጠዋል፣ ያድነዋል። አድነኝ ብሎታል አይደል? ያድነዋል። እንደሚያድነው ይናገራል። ቀጥሎ ምን አለ? በመከራውን ጊዜ ከእርሱ ጋር ሆናለሁ፣ አድነዋለሁ፣ ያሰላም አከብረዋለሁም አለ። እስከ መቼ ድረስ? ተመልከቱ። ረጅም ዕድሜንም አጠግበዋለሁኝ አለ። ያሰላም ረጅም ዕድሜን ጠግበዋል ብለው የሚያምኑት መሲሁን ማን ናቸው? ዛሬ ላይ እስካሁን ድረስ የሚሉት ማን ናቸው? እስኪ መልሱ ልጆች። ከማንም በላይ ከአዳም ከኖህ ከምናምን ምድር ላይ እንደ ኢየሱስ ዕድሜን የኖረ የለም እዚህ ዓለም ላይ። ከተወለደ ጀምሮ እስካሁን ድረስ አልሞተም፣ ዕድሜን እየጠገበ ነው ብለው የሚያምኑት ሙስሊሞች ናቸው። አይ በ33 ዓመቱ ተገድሏል፣ ተሰቅሏል፣ ሞቷል ብለው የሚያምኑ ሰዎች ግን በፍጹም ይሄ ቃል እርሱን አይመለከትም ማለት ነው። ዕድሜን ጠግቧል፣ ያው ረጅም ዕድሜን አጠግበዋለሁ ብሎ ቃል ገብቶለታል። ማዳኔንም አሳየዋለሁ ብሏል። መዳኑን የሚያህል ክርስቶስ ራሱ ታቸዋል። ወደ ላይ ከፍ ብላችሁ ተመልከቱ። ሲጋ ይሄ ነው እና አምላኩ እንደሚያድነው ተነግሮለታል። ይሄን እዚህ ጋር በደንብ አስተውሉት ያ ጀማዓ። ያው በአጠገብህ 1000 በቀኝህም 10,000 ይወድቃሉ፣ አንተ ግን ማቴዎስ ወንጌል ምዕራፍ 4 ቁጥር 6 ላይ ያለውን ቀጥታ ስትጫኘው ጊዜ እንዲህ ተብሎ ተጽፎልሃል ተብሎ የተነገረው ለክርስቶስ እዚህ ጋር ወደ መዝሙር 91 ይወስድሻል። መዝሙር 91 ላይ ያለው ስለ ኢየሱስ ነው። እሺ እና ይሄን ይመስላል። እሺ መልስ ሲመጣ እንደምገባ ተስፋ አደርጋለሁ። አብሽሪ 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 ትገቢያለሽ። እሺ በጣም አመሰግናለሁ። ያ ሰላም ያ ሰላም ያ ሰላም
እኔ ኦርቶዶክስ ሃይማኖት አስገባኝ። አንድ ጥያቄ አለኝ። እሺ አስገቡት። ነግቢ ልኬልሻለሁኝ። እሺ እሱ ልቀጥል። እሺ ትቀጥያለሽ። አንድ ጊዜ ለክርስቲያኖች አስቀድሟቸው፣ እነሱ እንግዶቻችን ናቸው እዚህ ቤት። ስለዚህ እንግዳ ይቀደማል። እሺ እስክትገባ ድረስ ጠይቂ። በቃች። ልኬልሻለሁ። ኮሜንት ላይ ክርስቲያንን ያስገባኛል ሽልች። እሺ ልቀጥል። ቀጥይ እየሰማሁ። እሺ የቅድሙን አልጨረስክልኝ ማለት አሁን ያንን ነገር ባታደርገው ተጠያቂነት አላት ማለት አላህ Subhanahu Wa Ta'ala ይጠይቃታል። ማለት ያኔ አትጠየቅበትም ግዴታው አይደለም ስለሚባል ፈተዋ ስለሰማሁ እንግዲህ ነቢያችን ሰለላሁ ዐለይሂ ወሰለም ወልመርአቱ ራዕየቱን ፊ አህሊ በይቲሃ ወመስኡለቱን ዐን ረዕየቲሃ ብለዋል። ቃል በቃል ያው ትጠየቃለች ብለዋል። ሐዲሱን ልስጥሽ ቁጥሩ ትጠየቃለች ካሉ በኋላ አضيعت أم حفظتها ይህን ኃላፊነቷን ጠበቃለች አልጠበቀችም የሚለውን ትጠይቃለች። ኩልኩም ራዕን ወኩልኩም መስኡሉን ዐን ረዕየቲሃ والرجل راع في أهله ومسؤول عن رعيته والمرأة راعية في أهل بيتها ومسؤولة عن رعيتها وضيعتها أم حفظت. ቁጥሩ ልስጥሽ ትፈልጊያለሽ? ማለት እሺ አንቺ ቤት ውስጥ በመስራት ምናምን ከብደሽ ነው? አይ ማለት ይሄ ተሳስቦ የመኖሩን ሳይሆን ግዴታ ያኒ ግዴታ አለባት ወይ የሚለው ላይ ነበር። ግዴታ አለበት። እሱም ላይ እኮ የማስተዳደር ግዴታ አለበት ማለት ሌላ ኃላፊነት መወጣት እንዳለ ሆኖ እንደዚህ የቤት ስራዎች አሁን ለምሳሌ ቅድም እንደነገርኩ ምግብ መስራት ምናምን አለው አይደለ? እነዛ ነገራቶች ሌላ ምን ኃላፊነት አለ? በርሳ ነገር ነው ብዙ ኃላፊነት አለ እንጂ ለምሳሌ እሺ በቃ ተው። ሁለተኛ ጥያቄ ልጠይቅ። ሁለተኛ ጥያቄ ደግሞ ሴት ልጅ ያን እንደዚህ ሚዲያ ላይ ቁርአን መቅራት ትችላለች? በውስጥ ልታስተምሪ ምናምን ከሆነ እሺ የዛኔ ችግር የለውም። ልታስተምር ከሆነ ሴት ልጅ እናታችን አይሻ ታስተምር ነበር። ሰዎችን ከግርዶሽ በስተጀርባ ሆነው ይማራሉ። አንቺ ሚዲያ ላይ ወጥተሽ እንደዚህ መቅራት ፈልገሽ ነው? ወቀርነ ፊ ቡዩቲኩን ይላል አላህ። ሴቶች ሆይ የቤታችሁ እርጉ። ወላ ተበረጅነ ተበሩጀ ጃሂልየት ልኡላ እንደ ቀደምት መሃይማን ዘመን ሴቶች መቀላለጥን አትቀላለጡ ይላል። ፈላ ተኽضዕነ ቢልቀውል ይላል። ወረድ ብሎ እዚያው ድምፃቸውን ለስለስ አታድርጉ። ፈየጥመዕ አለዚ ፊ ቀልቢሂ መረድ ያ በውስጡ ላይ በሽታ ያለበት ሰው ሌላ ነገር ይፈልጋልና ድምጿን ሲሰማ አንድ ወንድ ልጅ ደካማ የሆነ ሰው እቺ ልጅ ድምጿ ሲያምር ብሎ ተማርኮ ወደ ሌላ ነገር እንዳያስብ በሩን ዘጋው አላህ ሱብሓነሁ ወተዓላ። ለዚህ ሲባል ከባሏ ፊት ወይም ብቻዋን ስትሆን ዒባዳ እንዲሰራ ከአላህ ሱብሓነሁ ወተዓላ ለእርሱን አይደል። ነገር ግን የምታስተምር ከሆነች የዛኔ ምክንያት አላት። የምታስተምር ከሆነ ታስተምራለች። አታስተምርም አልተባለም። እናታችን አይሻ ታስተምር ነበር፣ ወንዶችን ታስተምር ነበር ከግርዶሽ በስተጀርባ። ስለዚህ ኒቃብ ለብሳ እስከሆነ ድረስ እሷ እስካልታየች ድረስ ወይም ቪዲዮን አጥፍታ እስከሆነ ድረስ ከወንዶች ጋር ሊገኝ የማይችል የእውቀት የዘርፍ አይነት ካለ ሴት ልጅ በዚህ መልኩ መስፈርቶችን ጠብቃ መስጠት ትችላለች። እውቀት